በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የቅዱስ አማኑኤል ቤተሰቦች የእመቤታችን ቅድስት ድንግል ማርያም የቃል ኪዳን ልጆች የቅዱሳን መላእክት ባለሟሎች እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። የሰማዩና የምድሩ ባለቤት ቸሩ መድኃኔዓለም ስሙ ለዘላለሙ የተመሰገነ ይሁን። አሜን። በአራቱ ማዕዘናት በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ፣ በሰማይና በምድር ሁሉ ያለና የሚኖር አልፋና ኦሜጋ እግዚአብሔር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለሙ የተመሰገነ ይሁን። አሜን። ዛሬ እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ከዘሯ የቀሩትን ሊዋጋ ሄደ። በዮሐንስ ራእይ ምዕራፍ 12 ቁጥር 17 ላይ ያለውን መሰረት በማድረግ ትምህርታችንን እንጀምራለን። እመቤታችን ቅድስት ድንግል ማርያምን ገና ከጅምሩ የቀደመው እባብ ጥንተ ጠላታችን ዲያብሎስ በንጉሥ ሄሮድስ ላይ አድሮ አሳደዳት፣ ተፈታተናት። ምክንያቱም ዓለም ሁሉ የሚድንበትን አምላክ የወለደች እናት እንደሆነች ስላወቀ ስለተረዳ ነው። ጠላት ዲያብሎስ የመጀመሪያውን ውጊያ ያደረገው ገና ከጅምሩ እመቤታችን ቅድስት ድንግል ማርያም ልጇን በወለደች ጊዜ በስደት ነው። ከዚያም በፊት በእናቷ ቅድስታና በአባቷ ቅዱስ ኢያቄም እርዚያ ሊባኖስ ተራራ ድረስ ተሰዳ የተወለደች እናት ናት። እዚህ ድረስ ነው የጀመረው። ገና ክርስቶስን ከመውለዷ በፊት እርሷ ስትወለድ ሁሉ ፈተና ነበር። ባለፈው የልደታ ለማርያምን ታላቅ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁሉ አድባራት በውጭም ሀገር በውስጥም በደመቀ ስርዓት ተከብሯል። የሚያሳየው በሊባኖስ ተራራ የተወለደችበትን ነው። በጭንቅ በመከራ ይሄ ነው። ከዚህ ጀምሮ ፈተናት። እመቤታችንን ዲያብሎስ ምን እያለ ይዋጋታል? ከኢየሱስ ሌላ ልጆች አላት በማለት የቀደመው እባብ ጥንተ ጠላታችን ዲያብሎስ በሰዎች ላይ አድሮ ከዘሯ የቀሩትን ሊዋጋ ሄደ። እንዲህ ባለ አስተምህሮ የተጠመዱ ወገኖቻችን ከመጽሐፍ ቅዱስ እንደ ማስረጃ የሚጠቅሱት የማቴዎስ ወንጌል ምዕራፍ 1 ቁጥር 25ን የበኩር ልጇን እስክትወልድ ድረስ አላወቃትም ስሙንም ኢየሱስ አለው የሚለውን እንደ ማስረጃ ይጠቅሳሉ። ሁለተኛው የማቴዎስ ወንጌል ምዕራፍ 12ን ከቁጥር 46 እስከ ቁጥር 50 ያለውንም ይጠቅሳሉ። በሶስተኛ የማቴዎስ ወንጌል ምዕራፍ 13ን ከቁጥር 53 እስከ ቁጥር 58 ያለውንም እንደ ማስረጃ ይጠቅሳሉ። ይህን ትምህርት ደግመን አናየውም። ልዑል ማደሪያውን ቀደሰ በሚል ርዕስ በቅርብ ጊዜ በቲክቶክ የተለቀቀ ስለሆነ ከዚያ መመልከት ትችላላችሁ። ይህን ትምህርት በዩቱብም ጭምር ስለተለቀቀ ከዚያም ላይ መመልከት ትችላላችሁ። ሁለተኛው እመቤታችንን ዲያብሎስ ምን እያለ ይዋጋታል? በዮሐንስ ወንጌል ምዕራፍ 2 ቁጥር 4 ላይ እንደተመዘገበው አንቺ ሴት ከአንቺ ጋር ምን አለኝ በማለት ንቋታል፣ አርቋታል እያስባለ የቀደመው እባብ ጥንተ ጠላታችን ዲያብሎስ በሰዎች ላይ አድሮ ከዘሯ የቀሩትን ሊዋጋ ሄደ ነው የሚለው። ይህንንም ትምህርት ባለፈው ሳምንት የተለቀቀ ስለሆነ
ትምህርቱን በቲክቶክ ላይ በዩቲዩብም ላይ ስለተለቀቀ ያንን ማየት መልካም ነው። ርዕሱ አንቺ ሴት ከአንቺ ጋር ምን አለኝ በሚል ትህትናዊ አነጋገር የቀረበን ስብከት ተመልክታችሁ መረዳት ትችላላችሁ። ሶስተኛው ልታማልደን አትችልም በማለት የቀደመው እባብ ጥንተ ጠላታችን ዲያብሎስ በሰዎች ላይ አድሮ ከዘሯ የቀሩትን ሊዋጋ ሄደ። እንዲህ ብለው የሚያስተምሩ ወገኖቻችን በመጽሐፍ ቅዱስ ማስረጃ የላቸውም። ቅድስት ቤተ ክርስቲያናችን ግን መጽሐፍ ቅዱሳዊ ማስረጃ አላት። ይኸውም ስለ እመቤታችን ቅድስት ድንግል ማርያም አማላጅነት የሚያስተምረን የቅዱስ ወንጌል ክፍል የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ እስከ ቁጥር 11 ያለው እንደሆነ ትክክለኛ ትምህርት ነው። ባለፈው ሳምንትም አንቺ ሴት ከአንቺ ጋር ምን አለኝ በሚል ይህን ትምህርት እያየን አማላጅነቷን የተማርንበት ስለሆነ በቲክቶክም በዩቲዩብም ስለተለቀቀ ከዚያ ማየት ይቻላል። አራተኛ እመቤታችንን ዲያብሎስ ምን እያለ ይዋጋታል ነው። ዋናው እንግዲህ ምስጢሩ እዚህ ላይ ነው። ማርያም እያለ ነው የሚጠራት። እመቤታችንን ዲያብሎስ ምን እያለ ይዋጋታል? እንደነርሱ አባባል ማርያም እንደ ልጇ እንደ ኢየሱስ ትንሣኤ በሶስተኛው ቀን አልተነሳችም በማለት የቀደመው እባብ ጥንተ ጠላታችን ዲያብሎስ በሰዎች ላይ አድሮ ከዘሯ የቀሩትን ሊዋጋ ሄደ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጌታችን ከሞተ በኋላ በሶስተኛው ቀን እንደተነሳው እመቤታችንንም ከሞተች በኋላ ዕለቱን በሶስተኛው ቀን ተነስታለች ብላ አስተምራ አታውቅም። ይህንንም የእመቤታችንን ትንሣኤ ሙሉውን ለመረዳት ሞት በጥር በነሐሴ መቃብር የሚለውን ቲክቶክ ላይ የተለቀቀውንና ወደፊትም ዩቲዩብ ላይ የምንለቀውን በቅርብ ጊዜ እንለቀዋለን ትምህርቱን ማየቱ ተገቢ ነው። ተለቋል። ሁሉን ነገር ተለቋል። በማስተዋል ግን እየገቡ በዚህ እንትን ውስጥ ገብቶ ማየት ይቻላል። ፋይል ውስጥ ገብቶ አምስተኛው እመቤታችንን ዲያብሎስ ምን እያለ ይዋጋታል? በዚህ አጋጣሚ በተለይ ቃል ኪዳን በሚለው ፕሮፋይል ላይ የገባችሁ በቲክቶክም በዩቲዩብም ትምህርቶቹን ማየት ከወደዳችሁ ልታዩዋቸው ትችላላችሁ። አምስተኛው እመቤታችንን ዲያብሎስ ምን እያለ ይዋጋታል? ክብር አይገባትም በማለት የቀደመው እባብ ጥንተ ጠላታችን ዲያብሎስ በሰዎች ላይ አድሮ ከዘሯ የቀሩትን ሊዋጋ ሄደ ነው የሚለው። እንዲህ እያሉ የሚያስተምሩ ወገኖቻችን ስለ እመቤታችን በቂ ግንዛቤ ስለሌላቸው ነው እንጂ በቅዱስ መጽሐፍ ክብሯ በሚገባ ተገልጧል። እስቲ ከቅዱስ ወንጌሉ እንመልከት። የሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ምን ማለት ነው? ይሄ ክብር አይገባትም ብለው ሲያስተምሩ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ከሰው ልጆች እኮ ከፍጥረታት አይደለም ይሄ የተባለችው፣ ከቅዱሳን መላእክት በእግዚአብሔር ፊት ከሚቆሙ ቅዱሳን መላእክት ከቅዱስ ገብርኤል ድምፁን የሰማችው ከእርሱ ነው። ይህንን እንዴት በሌላ ቤተ እምነት ያሉ ሰዎች ሊያስተውሉ አልቻሉም ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። ምን ማለት ነው? በእግዚአብሔር ፊት ጸጋ ሞገስ ማግኘት ማለት በቃ እርሷ እኮ ማኅደረ መለኮት ናት። ክብር አይገባትም ብንል ድንግል ማርያም አሁን እኔ ነኝ ብላ ብትገለጥ እርሷ ፊት በፍጹም የሚቆም የለም። መጠንቀቅ ያስፈልጋል በማለት መልአኩ ቅዱስ ገብርኤል በትህትና በአክብሮት አነጋገር ዜና ብስረቱን አሰምቷታል። ይህን ዜና ብስራት ከሰማች በኋላም ድንግል ማርያም ክብሯ ታላቅ እንደሆነ ነው የምናየው። ሌላው ሶስተኛው የሉቃስ ወንጌል ምዕራፍ 1 ቁጥር 42 ላይ በኤልሳቤጥም መንፈስ ቅዱስ ሞላባት፣ በታላቅ ድምፅ ምንጮሃ እንዲህ አለች፣
አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው አለች። መንፈስ ቅዱስን ተሞልታ ከዚያም በፊት በመንፈስ ቅዱስ የኖረች እናታችን ቅድስት ኤልሳቤጥ ስለ ድንግል ማርያም ክብር እንዲህ ነው የገለጠችው። አንቺ አለች ቅዱስ ገብርኤል እንዳለው፣ ቅዱስ ገብርኤልን የላከው መንፈስ ቅዱስ ቅድስት ኤልሳቤጥን ያናገረ መንፈስ ቅዱስ አንድ ነው። አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው አለች። የእመቤታችንን ቅድስት ድንግል ማርያምን ክብሯን፣ ልዕልናዋን፣ ቅድስናዋን፣ እናትነቷን በሁለት ወገን ድንግል መሆኗን እናታችንን እንዲህ ብሎ የሚመሰክርላት በመንፈስ ቅዱስ የተቃኙ ካልሆነ በቀር ይከብዳል። የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው አለች። ይሄ ነው እንግዲህ ምስጋና። ሌላው አራተኛው የሉቃስ ወንጌል ምዕራፍ 1 ቁጥር 45 ላይ ቅድስት ኤልሳቤጥ ያለችው ይህንን ነው። ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት ስትል ቅድስት ኤልሳቤጥ እመቤታችንን አመሰገነቻት። ምን ማለት ነው? ቅድስት ኤልሳቤጥ ከጌታ የተነገረላት ቃል ይፈጸማልና ማለቷ ምን ምስጢር ልትገልጥልን ፈልጋ ይሆን? ይህንን ነው ማስተዋል ያለብን። ይህም የቅድስት ኤልሳቤጥ ምስጢራዊ መልእክት በመጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ዮሐንስ ራእይ በነቢያቱና በሐዋርያቱ ላይ አድሮ ስለ እርሷ የተነገረላት ቃል ጌታችን መድኃኒታችን ኢየሱስ ክርስቶስን በመወለዷ ተፈጸመ ብላ ምስክርነቷን የማሰማቷ ነገር ነው። ይህንን ነው መረዳት ያለበት። ክርስቲያኖችም በሌሎች ቤተ እምነት ያሉት ሁሉ በትህትና ነው የምንነግራችሁ። ሐዋርያው ቅዱስ ጳውሎስ ይህን ቃል ወደ ገላትያ ሰዎች ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ይሄ ነው። ስለ እመቤታችን ክብር ከቅዱሳን መላእክት ወገን የሆነው ቅዱሳን መላእክትን ወክሎ ቅዱስ ገብርኤል ምስጋናን ካቀረበላት በኋላ ስለ እመቤታችን ክብር ከሰዎች ወገን የሆነችው የሰው ልጆችን ወክላ ዘመዷ ቅድስት ኤልሳቤጥ ምስጋናን ካቀረበችላት በኋላ ከቅዱሳን መላእክትና ከሰዎች ወገን የተሰጣትን የአክብሮትና የምስጋናን ድምፅ በመስማቷ እመቤታችን ስለ ራሷ እንዲህ ስትል ተናገረች። የሉቃስ ወንጌል ምዕራፍ 1 ከቁጥር 46 እስከ ቁጥር 48 እንመልከተው። ማርያምን እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያውን ትሕትና ተመልክቷልና። እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል በማለት ክብሯን ገለጠች። ይሄ ነው ትውልድ ሁሉ ብፅዕት ይሉኛል ከሚለው አማናዊ ትምህርት የተነሳ ዛሬም እኛ ክርስቲያኖች እመቤታችን ቅድስት ድንግል ማርያምን ስንቀድሳት፣ ስናከብራት፣ ስናመሰግናት፣ ብፅዕት ነሽ ስንላት፣ ስንወዳት፣ በተሰጣት አምላክን የመውለድ ጸጋ ስንሰግድላት፣ በአማላጅነቷ ስንተማመንባት የቀደመው እባብ ጥንተ ጠላታችን ዲያብሎስ ከዘሯ ከአብርሃም ዘር ከይስሐቅ ዘር ከያዕቆብ ዘር ከዳዊት ዘር የቀረነው እንዲዋጋን ዘንዶ በባሕር አሸዋ ላይ ቆመ በማለት ሐዋርያው ቅዱስ ዮሐንስ በራእዩ አስቀድሞ ያየውን የሐዲስ ኪዳን ትንቢታዊ መልእክት ለትምህርታችን ለመዳናችን ጻፈልን። ስለ እውነተኛ ትምህርቱ እግዚአብሔር ይክበር ይመስገን። አሜን። ይሄ ነው በእምነታችን የማይመስሉን ወገኖቻችን እመቤታችንን ብፅዕት አይደለችም ሲሉ ከመጽሐፍ ቅዱስ እንደ ማስረጃ አድርገው የሚያቀርቡት ደግሞ ይሄንን ነው። የሉቃስ ወንጌል ምዕራፍ 11 እንዲህ ይላል። የሉቃስ ወንጌል ምዕራፍ 11 ቁጥር 27 ላይ ከሕዝቡ አንዲት ሴት ድምጿን ከፍ አድርጋ የተሸከመች ማኅፀንና የጠባቸው ጡቶች ብፁዓን ናቸው አለች። እርሱ ግን አዎን ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው አለ። ስለዚህ እሷን ብፅዕት አይደለሽም ብሏታል ብለው ይጠቅሳሉ። አቤት አለማስተዋል!
እናየው ይሄን ትምህርት። ከሕዝቡ አንዲት ሴት ድምጿን ከፍ አድርጋ የተሸከመች ማኅፀንና የጠባሃቸው ጡቶች ብፁዓን ናቸው። እውነት ነው፣ ብፁዓን ናቸው ጡቶቿ የድንግል ማርያም፣ ማኅፀኗ ብፁዓን ናቸው። እርሱ ግን አዎን አላት እኮ አረጋገጠ። አዎ ብፁዓን ናት አለ። ብፁዓንስ ደግሞ የበለጠ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው ብሎ በእግዚአብሔር ቃል ፍቅር ውስጥ ትውልዱ እርሷ ላይ ብቻ ሳይሆን ሰዎችም በእግዚአብሔር ፍቅር ተሰርተው የብፅዕናን በረከት ሊያገኙ ይገባል አለ። ከሁሉ በላይ ግን የእግዚአብሔርን ቃል ሰምታ የጠበቀችው ማኅደረ መለኮት እመቤታችን ቅድስት ድንግል ማርያም አይደለችምን? እናስተውል። ቁጥር 1 ትምህርታችን እዚሁ ላይ እናቆመውና እንደ እግዚአብሔር ቅዱስ ፈቃድ ቁጥር 2 ትምህርታችን በመጪው ጊዜ ይቀጥላል። ለአሁኑ ይቆየን።